As we come on the air this morning, millions of Americans are taking to the streets across the United States in a day of nationwide protest against Donald Trump. Democracy looks like. Tonight, organizers estimate millions are hitting the streets from coast to coast and beyond, protesting the Trump administration and its policies. People on a California beach spelling out this message with their bodies. Down Trump! And hundreds gathering. በአንድ በኩል በሺዎች የሚቆጠሩ የአሜሪካ የጦር አውሮፕላኖችና ሚሳኤሎች በኢራን መዲና ቴህራን ሰማይ ላይ እሳት እያዛነቡ ነው። የዓለማችን እጅግ ዘመናዊው ጦር መካከለኛውን ምስራቅና ኃያል ሀገር ኢራንን ለማንበርከክ የሞት ሽረት ውጊያ ከፍቷል። በሌላ በኩል ደግሞ ካሜራውን ወደ አሜሪካ መዲና ዋሽንግተን ዲሲ ስናዞር እጅግ አስደንጋጭና አእምሮን የሚያስት ትዕይንት እንመለከታለን። አሜሪካ ጦርነቱን የከፈተችው ኢራን ላይ ቢሆንም ትክክለኛው ጦርነት እየተካሄደ ያለው ግን በገዛ መዲናዋ በዋይት ሃውስ አጥር ስር ነው። ከዋሽንግተን ዲሲ አደባባዮች እስከ ኒውዮርክ ታይምስ ስኩዌር፣ ከሎስ አንጀለስ የባህር ዳርቻዎች እስከ ቺካጎ ጎዳናዎች ድረስ በሚሊዮኖች የሚቆጠሩ አሜሪካውያን ቁጣቸውን እየገለጹ ነው። ሰማዩ በአስለቃሽ ጭስ ተሸፍኗል። ጎዳናዎች በፖሊስ መኪናዎች ሳይረን፣ በወታደራዊ ታንኮች እናም በሚሊዮን በሚቆጠሩ አሜሪካውያን የቁጣ ጩኸት እየተናወጡ ነው። ሀያሊቱ አሜሪካ፣ ዲሞክራሲን ለዓለም አስተምራለሁ የምትለው አሜሪካ ዛሬ በ2026 የገዛ ሕዝቧ ኖ ኪንግስ፣ ንጉሥ አንፈልግም፣ ማንም ከሕግ በላይ አይደለም እያለ አደባባይ ወጥቶባታል። ታዲያ ይህ እንዴት ሊሆን ቻለ? አሜሪካ የኢራንን የኒውክሌር ጣቢያዎች ለማውደም ብላ የጀመረችው ጦርነት እንዴት ተመልሶ የገዛ መዲናዋን የጦርነት ቀጠና አደረገው? የአሜሪካው ጠቅላይ ፍርድ ቤት ሱፕሪም ኮርት የወሰነውና አሜሪካውያንን ንጉሥ አንፈልግም ብለው አደባባይ እንዲወጡ ያስገድዳቸው እጅግ አደገኛ ሕግስ ምን ይሆን? ከሁሉ በላይ ደግሞ ይህ በአሜሪካ ታሪክ ታይቶ የማይታወቅ የውጭ ጦርነትና የውስጥ ሕዝባዊ ማዕበል የሮማውያንን ግዛት ውድቀት ወይንም the fall of the Roman Empire እንዳስገነዘበን የአሜሪካን ግዛት ወይንም አሜሪካን ኢምፓየር እያበቃለት ይሆን የሚል ከባድ የታሪክ ጥያቄን አስነስተዋል። ቪዲዮውን እስከ መጨረሻው ከተመለከታችሁት ከዚህ ግዙፍ የተቃውሞ ማዕበል ጀርባ ያለውን አስፈሪ የፖለቲካ ሥራ አሜሪካ እንዴት በውጪ ከኢራን በውስጥ ደግሞ ከገዛ ሕዝቧ ጋር ባለ ሁለት ግንባር ጦርነት ወይንም two front war ውስጥ እንደገባች የኖ ኪንግስ የተቃውሞ ማዕበል ምንነት እና ይህ የሀያሊቱ ሀገር መዳከም ዓለማችንን እንዴት ለዘላለም ሊቀይረው እንደሚችል እጅግ ጥልቅ ታሪካዊና ስነ ልቦናዊ ትንታኔ ታገኛላችሁ። የተከበራችሁ የዘይገርም ቤተሰቦች ዛሬ ዘንላችሁ የቀረብነው ሀተታ በዘመናችን እያየነው ያለነውን የዓለምን ታሪክ አቅጣጫ የሚቀይር እጅግ አሳሳቢ ክስተት ነው። ይህ አጓጊናም አሁናዊ ትንታኔ ከመጀመራችን በፊት ቪዲዮውን አሁኑኑ ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትዘልቁ በክብር እንጋብዛለን። ከረንትሊ ያለሁት ዩናይትድ ስቴትስ ነው፣ ግን እዚህ ከመምጣቴ በፊት ጣሊያን ሀገር ነበር። ሰላም እንዴት ናችሁ? ጽዮን እባላለሁ። ጣሊያን ሀገር ትምህርቴን እየተከታተልኩ እገኛለሁ። ሰላም እንዴት ናችሁ? ሄኖክ እባላለሁ። ጣሊያን ሀገር የመጀመሪያ ዲግሪን በቢዝነስ ኤንድ ኢኮኖሚክስ እየተማርኩ ነው። ሊቨን ሲሳይ እባላለሁ። ዩሮፕ ላይ የማስተርስ ተማሪ ነኝ። ለኤጀንሲና ለደላላ በመቶ ሺዎች የሚቆጠር ብር መክፈል አብቅቷል። ወደ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን ወይንም ዱባይ ሄደው ሕይወቱን ለመቀየር አስበዋል? እንግዲያውስ ማንም ኤጀንሲ ሊነግሮት የማይፈልገውን ሚስጥር ይዘንልዎት መጥተናል። የስኮላርሺፕ ሚስጥሮች የተሰኘው የአዲስ የዲጂታል መጽሐፍ ያለማንም እርዳታ ስማርት ስልክዎን ብቻ ተጠቅመው የውጭ ሀገር ህልሞን ኦን የሚያደርጉበትን 100% ህጋዊ መንገድ ደረጃ በደረጃ ያሳዩታል። በኢትዮጵያ ታሪክ የመጀመሪያው የሆነ ኤጀንሲዎች የሚሰሩትን ሙሉ አሰራር በአንድ ጥራዝ ውስጥ የያዘ አዲስ መጽሐፍ ነው። ኤጀንሲዎች የሚሰሩትን ሙሉ የሥራ ሂደት ብቻም ሳይሆን እነርሱ የሚሳሳቱትን ቁልፍ ሚስጥሮችንም አብሮ አካቷል። በትምህርት ወይንም በሥራ ከላይ ወደ ተጠቀሱት ሀገራት መሄድ እያሰቡ ከሆነ መቶ ሺዎችን ከመክፈለው በፊት መጀመሪያ ይህን መጽሐፍ ማንበብ አለብዎት። አሁናዊ ዋጋው 490 ብር ብቻ ነው። የኤፕሪል ወር ሲገባ የመጽሐፉ ዋጋ ወደ 1000 ብር ከፍ ይላል።
አሁኑኑ ዲስክሪፕሽን እና የመጀመሪያ ኮሜንት ላይ ያለውን የቴሌግራም ሊንክ ተጭናችሁ በቴሌግራም ቦት በኩል መጽሐፉን በማውረድ የራሱ ኤጀንሲ ሆኑ፣ የቤተሰባችሁንም ገንዘብ አድኑ። ሁሉንም ነገር ግልጽ ለማድረግ ከወራት በፊት ወደ ኋላ እንመለስ። በአሜሪካ ውስጥ የፖለቲካ ውጥረቱ፣ የኢኮኖሚው የዋጋ ግሽበትና በህዝቡ መካከል ያለው የዘርና የፖለቲካ መከፋፈል ጣሪያ ነክቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዝቡ ዘንድ ያለው ተቀባይነት ወይንም አፕሩቫል ሬቲንግ እጅግ አሽቆልቁሏል። በፖለቲካ ሳይንስ ውስጥ አንድ የታወቀ ስልት አለ። ህዝብ በውስጥ ችግር ሲያምጽብህ የውጭ ጠላት ፍጠርለት ይባላል። ይህ በእንግሊዘኛው ዋግ ዘ ዶግ ይሉታል። የአሜሪካ መንግስትም ይህንኑ ነው ያደረገው፣ የህዝቡን ትኩረት ከውስጥ ችግሩን ለማስቀየር። እናም ፕሬዝዳንቱ ጠንካራና ኃያል የጦር አዛዥ መስሎ ለመታየት ለዓመታት ሲብላል የነበረውን የኢራንን ካርድ መዘዘም። ኢራን የኒውክሌር ቦምብ ልትታጠቅ ነው፣ አሜሪካንና እስራኤልን ልታጠፋ ነው በሚል ሰበብ አሜሪካ በኢራን ላይ ይፋዊ ግዙፍና እጅግ አውዳሚ የጦርነትን አዋጅ አወጀች። በአንድ ምሽት የቶማሃውክ ክሩዝ ሚሳይሎች ከፋርስ ባህረ ሰላጤ የጦር መርከቦች ወደ ቴሄራን፣ ኢስፋሃን እና ፎርዶ የኒውክሌር ጣቢያዎች ተወነጨፉ። አሜሪካ ይህ ጦርነት በሳምንታት ውስጥ በድል የሚጠናቀቅ የኢራንን መንግስት የሚቀይር ቀላል የእግር ጉዞ መስሏት ነበረ። ነገር ግን የኢራን ምላሽ አሜሪካንን ብቻም ሳይሆን ዓለምን እያስደነገጠ ሆነ። ኢራን እንደጠበቁት በቀላሉ አልተንበረከከችም። የኢራን ሳይበር ጦር ወይንም ሳይበር አርሚ የአሜሪካንን የጦር ኮሙኒኬሽን መረቦችን ጠለፈ። በሺዎች የሚቆጠሩ ኢራን ሰራሽ ሚሳይሎች እናም የሻይ ድሮኖች በአሜሪካ የጦር ሰፈሮች ላይ አጸፋዊ እሳት አዘነቡ። አሜሪካ በኢራን ጦርነት ረግረጋማ ዘቀት ውስጥ ተዘፈቀች። ወታደሮች መሞት ጀመሩ። የጦርነቱ ወጪ በቢሊዮን ዶላሮች እያሻቀበ ሄደ። ይህ በውጭው ግንባር ያለው ጦርነት ነው። አሜሪካውያን ይህ የኛ ጦርነት አይደለም፣ ልጆቻችንን ከማይረባው የመካከለኛው ምስራቅ ጦርነት መልሱ እያሉ ማጉረምረም ጀመሩ። ነገር ግን ትክክለኛው ቦምብ የፈነዳው ቴሄራን ላይ አልነበረም። ትክክለኛው ቦምብ የፈነዳው እዛው ዋሽንግተን ዲሲ በጠቅላይ ፍርድ ቤቱ ወይንም ሱፕሪም ኮርት ግቢ ውስጥ ነበረ። አሜሪካ በውጪ ከኢራን ጋር የሞት ሽረት ጦርነት ውስጥ እያለች የህዝቡ ትኩረት በሙሉ በሚዲያ ወደ ጦርነቱ ዜና በዞረበት ሰዓት የአሜሪካ ጠቅላይ ፍርድ ቤት በድብቅ ያዘጋጀውን በሀገሪቱ ታሪክ ታይቶ የማይታወቅ አሰቃቂ ውሳኔን አሳለፈ። በአሜሪካ ህገ መንግስት መሰረት ማንም ሰው ከህግ በላይ አይደለም፣ ኖ ዋን ኢዝ አበቭ ዘ ሎው የሚለው መርህ የሀገሪቱ የዲሞክራሲ ዋነኛ ምሰሶ ነው። ፕሬዝዳንቱም ሆነ ተራው ዜጋ በህግ ፊት እኩል ናቸው። ነገር ግን ጠቅላይ ፍርድ ቤቱ ይህንን የ250 ዓመታት ታሪክ በመቀልበስ የአሜሪካ ፕሬዝዳንት በስልጣን ዘመኑ ለሚሰራቸው ማንኛቸውም ይፋዊ ተግባራት ወይንም ኦፊሻል አክትስ ሙሉ በሙሉ ከወንጀል ተጠያቂነት ነፃ ነው፣ አብሶሉት ኢሚዩኒቲ አለው የሚል ህግን አጸደቀም። ይህ ውሳኔ ሲሰማ የአሜሪካ ህዝብ በድንጋጤ በረደው። ትርጉሙ ግልጽ ነው። ፕሬዝዳንቱ ስልጣኑን ተጠቅሞ ይህ ይፋዊ ስራዬ ነው እስካለ ድረስ የፖለቲካ ተቀናቃኞቹን ቢያስገድል፣ ሰላማዊ ሰልፈኞችን በጦር መሳሪያ ቢያስጨፈጭፍ፣ የሀገሪቱን ሚስጥር ለጠላት አሳልፈው ቢሸጥ፣ አልፎ ተርፎም ዲሞክራሲያዊ ምርጫን ሰርዞ በስልጣን ላይ ለዘላለም ቢቀመጥ ማንም ፍርድ ቤት ሊጠይቀው፣ ማንም ፖሊስ ሊያስረው አይችልም ማለት ነው። ከጠቅላይ ፍርድ ቤቱ ዳኞች መካከል አንዷ የሆኑት ጀስቲስ ሶኒያ ስቶማር ይህንን ውሳኔ አምረረው ሲቃወሙ በታሪክ የሚመዘገብ አስፈሪ ቃልን ተናግረው ነበር። ከዛሬ ጀምሮ የአሜሪካ ፕሬዝዳንት ከህግ በላይ የሆነ ንጉስ ሆኗል። ለዲሞክራሲያችን እያለቀሱ ይህንን ውሳኔ አጥብቄ ይቃወማለሁ። በዚህ ቅጽበት የአሜሪካ ህዝብ አይኑ ተገለጠ። ፕሬዝዳንቱ ከኢራን ጋር ጦርነት ጀመረው። የጦርነት ጊዜ ወይንም ዋር ታይም ፕሬዝዳንት አስቸኳይ ጊዜ አዋጆችን ተጠቅሞ ራሱን እንደ ፍጹም አምባገነን መሪ ወይንም ዲክታተር ለማንገስ እንደሆነ ተገነዘበ። አሜሪካውያን ትክክለኛውን ጠላታቸው በሺዎች ኪሎ ሜትሮች ርቃ የምትገኘው ኢራን ሳትሆን በገዛ ዋይት ሃውሳቸው የተፈጠረው ንጉስ ተብየው መሆኑን አወቁ። ከዚህ በኋላ ቆም ብሎ ማየትም አልተቻለም። የአሜሪካ ዲሞክራሲ ተጠለፈ፣ አንዲት ሀገር ለአንድ አምባገነን ሰው ተሸጠች የሚለው ቁጣ ህዝቡን አነደደው። ኖ ኪንግስ አክት የንጉስ የለም ህግ የተባለ የህግ ማሻሻያ ወደ ኮንግረስ ቢቀርብም የፕሬዝዳንቱ ደጋፊዎች ህጉን አደናቀፉት።
ህዝቡ ትዕግስቱ ተሟጠጠም። በሚሊዮኖች የሚቆጠሩ ወጣቶች፣ ሰራተኞች፣ የቀድሞ ወታደሮች፣ መምህራንና እናቶች ወደ ጎዳና ወጡ። ከዋሽንግተን ዲሲ እስከ ኒውዮርክ፣ ከሎስ አንጀለስ እስከ ቺካጎ አሜሪካ በታሪኳ አይታው በማታውቀው ግዙፍ ህዝባዊ ማዕበል ተጥለቀለቀች። በተለይ ዋሽንግተን ዲሲ በሚገኘው የዋይት ሃውስና የካፒቶል ሂል ዙሪያ ህዝቡ እንደ ውቅያኖስ ማዕበል ተዥጎርጉሯል። ኖ ኪንግስ ኢን አሜሪካ፣ በአሜሪካ ንጉሥ የለም። እናም ዲሞክራሲያችንን አንሰጥም የሚሉ ግዙፍ ባነሮች ሰማዩን ሸፍነውታል። ፕሬዝዳንቱ ያገኘውን ፍጹም ስልጣን ኢሚዩኒቲ በመጠቀም ኢራንን ሊወጋ ያዘጋጀውን የብሔራዊ ዘብ ናሽናል ጋርድ እና ወታደራዊ ኃይል ወደ ገዛ ህዝቡ አዞረው። ማታ ማታም ዲሲ የጦርነት ቀጠና ትመስላለች። ፖሊስና ወታደሩ ህዝቡን ለመበተን አስለቃሽ ጭስ፣ የውሃ መድፍ እናም የጎማ ጥይቶችን እንደ በረዶ ያዘንባል። ሄሊኮፕተሮቹ በሰማዩ ላይ ያንዣብባሉ። ነገር ግን ህዝቡ ወደ ኋላ አይልም። አሜሪካውያን ከኢራን ጋር ለሚደረግ የማይረባ ጦርነት ልጆቻችንን አንገብርም፣ በሀገራችን ላይ ንጉሥ አናነግስም ብለው የሞት ሽረት ትግል ላይ ናቸው። የጦርነት አውድማው ከቴህራን ወደ ዋሽንግተን ዲሲ ተቀይሯል። ፖሊስ ህዝቡን በፈረስ ሲረግጥ፣ በዱላ ሲደበድብ የዓለም ህዝብ በድንጋጤ ይመለከታል። የነጻነትና የዲሞክራሲ እናት የተባለችው አሜሪካ አሁን ልክ እንደ ሶስተኛው ዓለም አምባገነን ሀገራት የገዛ ዜጎቿን በደም እያጠበች ነው። ይህንን የተቃውሞ ማዕበልና ውጥረት በጥልቀት ስንመረምረው እጅግ አስፈሪ የሆነ የታሪክ ትምህርት እናገኛለን። ይህ ተራ የፖለቲካ ግጭት አይደለም። ይህ የአሜሪካ ግዛት ውድቀት ምልክት ነው። በታሪክ እንደምናየው ታላላቅ ኢምፓየሮች መቼም ቢሆን በውጭ ጠላት ብቻም አልወደቁም። ኃያሉ የሮማውያን ግዛት በሮማውያን ኢምፓየር የፈረሰው በውጭ ጠላቶች ተወሮ አይደለም። የፈረሰው ከውስጡ በበሰበሰ የፖለቲካ ስርዓት ህዝቡ በእርስ በርስ ጦርነት ሲከፋፈል ጁልየስ ቄሳርን የመሳሰሉ መሪዎች ራሳቸውን ከሕግ በላይ የሆኑ አምባገነንና ንጉሥ አድርገው ሲሾሙ፣ እናም ሮማውያን አቅማቸውን አሟጦ በጨረሰ ማለቂያ የሌለው የውጭ ሀገር ጦርነት ወይንም ኢንድለስ ዋር ውስጥ ሲገቡ ነበረ። ዛሬ አሜሪካ እያደረገች ያለው ልክ ይሄንኑ ነው። አንደኛ፣ አቅሟን በማይመጥን መልኩ በመላው ዓለም በተለይ አሁን ከኢራን ጋር ጦርነት ውስጥ ገብታለች። ኢኮኖሚዋ በዕዳ ትሪሊየንስ ኦፍ ዴብት ተዘብቋል። ሁለተኛም ህዝቧ በዘር በሃይማኖትና በፖለቲካ ዲሞክራትና ሪፐብሊካን ማለት ነው ለሁለት ተሰንጥቆ እርስ በርሱ እየተናከሰ ነው። ሶስተኛውና ዋነኛው ደግሞ የኖ ኪንግስ የተቃውሞ ማዕበል መነሻ የሆነው ልክ እንደ ሮማውያኑ ቄሳር የአሜሪካ ፕሬዝዳንት ሕገ መንግስቱን ቀዶ በመጣል እኔ ከሕግ በላይ ነኝ ማለቱ ነው። እነዚህ ሶስት ነገሮች የአንድ ኃያል ግዛት መውደቂያ የመጨረሻ ምልክቶች ናቸው። አሜሪካውያን ይህንኑን ስለተረዱ ነው ሀገራችን ከእጃችን እየወጣች ነው። አምባገነንነትን ካልታገልን አሜሪካ የምትባል የዲሞክራሲ ሀገር ታሪክ ትሆናለች በማለት ሞታቸውን ፊት ለፊት እየተጋፈጡ ያሉት። በተቃውሞ ላይ አንዲት ወጣት የተናገረችው ንግግር እጅግ አሳዛኝ ነበረ። አያቶቻችን የእንግሊዝን ንጉሥ ተዋግተው አሜሪካን መሰረቱ። እኛ ደግሞ ዛሬ በገዛ ሀገራችን የተፈጠረውን አዲሱ ንጉሥ እየተዋጋን ነው። ፕሬዝዳንቱ ከሕግ በላይ ከሆነ እኛ ዜጎች ሳንሆን ገባሮች ወይንም ሰብጀክትስ ሆነናል ማለት ነው ብላለች። አሁን ደግሞ እስቲ ትልቁን ስዕል እንመልከት። አሜሪካ ውስጥ እየሆነ ያለው ነገር፣ ኢራን ላይ የተከፈተው ጦርነት እናም የኖ ኪንግስ እንቅስቃሴ ለምን እኛን ኢትዮጵያውያንን፣ አፍሪካውያንን ወይንም የተቀረውን ዓለም ያሳስባል? በዲፕሎማሲው ዓለም አንድ ታዋቂ አባባል አለ። አሜሪካ ካስነጠሳት የተቀረው ዓለም ጉንፋን ይዘዋል ይባላል። አሜሪካ በኢኮኖሚ፣ በወታደራዊ አቅም እናም በባህል የዓለማችን ቁንጮ ናት። የኖ ኪንግስ የተቃውሞ ማዕበልናም የውስጥ የእርስ በርስ ግጭት አሜሪካን ሲያዳክማት እንዲሁም ከኢራን ጋር የገባችበት ጦርነት አቅሟን ሲያሟጥጠው የዓለም የፖለቲካ ሚዛን ወይንም ግሎባል ጂኦፖለቲክስ ሙሉ በሙሉ ይናወጣል። አንደኛ፣ አሜሪካ በራሷ የውስጥ ችግር ስትታመስ እንደ ቻይናና ሩሲያ ወይንም ብሪክስ ኔሽን የተባሉት ሀያል ሀገራት በዓለም ላይ ያላቸው ተጽዕኖ በከፍተኛ ሁኔታ ይሰፋል። በተለይም ቻይና የአሜሪካንን መዳከም ተጠቅማ
ታይዋንን ልትቆጣጠር ትችላለች። አሜሪካ የዓለም ፖሊስ ሆና መቆም አትችልም። ዓለም ወደ መልቲፖላር ወይንም ብዙ ኃያላን ወዳሉበት ስርዓት ይቀየራል። ሁለተኛ፣ አሜሪካ ለዲሞክራሲ፣ ለሰብአዊ መብት እናም ለሕግ የበላይነት ቆሜያለሁ እያለች በተለይ በሶስተኛው ዓለም ማለትም በእኛ በአፍሪካ ላይ የምታደርገው የሞራል ተጽዕኖ ያበቃለታል። ራሷ የፕሬዝዳንትነትን አምባገነንነት አጽድቃ የገዛ ሕዝቧን ባስለቃሽ ጭስ እያፈነች አፍሪካውያንን ዲሞክራሲያዊ ሆኖ ብላ ልትመክር ማዕቀብ ልትጥል አትችልም። ይህ ማለት በዓለም ዙሪያ በተለይም በአፍሪካና ላቲን አሜሪካ ያሉ አምባገነን መሪዎች አሜሪካም እኮ እንደኛው ናት፣ ፕሬዝዳንታቸው ከሕግ በላይ ነው በማለት የዜጎቻቸውን መብት ይበልጥ በድፍረት እንዲያፍኑ የልብ ልብ ይሰጣቸዋል። ስለዚህ ዛሬ በዋሽንግተን ዲሲ ጎዳናዎች ላይ የሚፈሰው ደም፣ በቴሄራን ላይ የሚወርደው ሚሳኤል የዓለማችንን የነገ ዕጣ ፈንታ የሚወስን ታሪካዊ ርዕደ መሬት ነው። ውድ የዘገርም ተመልካቾች፣ ዛሬ ያየነው ታሪክ በአይናችን እያየነው ያለ የዘመናችን ትልቁ የታሪክ ምዕራፍ ነው። አሜሪካ ዓለምን በስልጣኔና በዲሞክራሲ ስትመራ የነበረችው ግዙፍ ሀገር ዛሬ የገዛ ሕገ መንግሥቷን፣ የገዛ ዲሞክራሲያዊ ምሰሶዋን ማዳን አቅቷት በውጪ ከኢራን በውስጥ ከገዛ ሕዝቧ ጋር እየተፋለመች ትንገዳገዳለች። ኖ ኪንግስ ወይንም ማንም ሰው ከሕግ በላይ ሊሆን አይችልም የሚለው የአሜሪካውያን ጩኸት ሰው ልጅ ነፃነትን ምን ያህል እንደሚወድ፣ አምባገነንነትን ወይንም ዲክታተርሺፕን ምን ያህል እንደሚጸየፍ እና ኃያላን ሀገራት እንኳን ከውስጥ መበስበስ ወይንም ኢንተርናል ሮት እንደማያመልጡ የሚያሳይ ሕያው ምስክር ነው። ፕሬዝዳንቱ ወይንም ዶናልድ ጄ ትራምፕ ፍጹም ስልጣን አብሶሉት ኢሚኒቲ ተላብሶ የአሜሪካ ንጉሥ ሆኖ ይቀጥላል? ጦርነቱስ አሜሪካን ለዘላለም ያዳክማታል ወይስ ደግሞ የሕዝብ ማዕበል አሸንፎ ዲሞክራሲ ዳግም ይነግሳል? አሜሪካ አሁን ያለችበት የታሪክ መስቀለኛ መንገድ አጠቃላይ የዓለማችንን እናም የኛንም የፖለቲካ አቅጣጫ የሚቀየር ክስተት ነው። ስለዚህ እናንተ ምን ታስባላችሁ? የአሜሪካ ግዛት አሜሪካን ኢምፓየር በእርግጥ እያበቃለት ነው? ፕሬዝዳንቱ ንጉሥ ሆኖ መሾሙ እናም በኢራን ላይ የከፈተው ጦርነት ዓለምን ወዴት ይወስዳታል? ኖ ኪንግስ እያሉ አደባባይ የወጡት የአሜሪካውያን ትግልስ ያሸንፋል? እባካችሁ ይህን ጥልቅና ታሪካዊ ክስተት በተመለከተ ያላችሁን አመለካከት እናም ትንታኔ ከታች በኮመንት መስጫ ላይ ጻፉልን። የሁላችሁንም ሐሳብ በጉጉት እናነባለን። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት ከልብ አድርገን እያመሰገንን ቪዲዮን ከወደዳችሁት መረጃ ስጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።